ገባችሁ ገብተናል ቦታ ይዘናል እንጀምራ አይደል መጀመሪያ እናስነሳው ማስፈያ ያስገባ እንጀምር What's going on guys and welcome to Maraki English with Abby once again yo በአዲስ ኤነርጂ ይሄንን ሰሞን ወጠር አድርገን የምንሰራው ስንት ፓርት ነው የሚለው ነገር አልነግራችሁም I don't know as much as I can I'll try to be consistent ግን I'm not going to promise anything so as much as I can አዲስ ሲሪዝ ይዤላችሁ መጥቻለሁ እስከ ስንት ፓርት እንደሚሄድ እግዚአብሔር ያውቃል ብዙ ይዣለሁኝ እና ደግሞ ትንሽ ነው የምሰጣችሁ I'm going to give you bite size of lessons bite size ማለት ነው ጉርሻ የሚሆን ብቻ ለማስፈልጉ bite size መጠቀም ትችላላችሁ እና እንደዛ አድርጌ አመጣላችኋለሁ በየናንዱ ሲሪዝ ሶስት ነገሮችን አራት ነገሮችን ከቨር እናደርጋለን አሁን ለምሳሌ ሶስት ትምህርት ነው ማስተምራችሁ ሶስት main essential vocabulary ነው essential ማለት አስፈላጊ የግድ የሚያስፈልግ ነገር ሲሆን essential ይባላል essential የሆኑ vocabularyዎች በየቀኑ የምትሰሟቸውን በትክክል ያደርገን እንቀጥላለን እስከ 100 ሊሆን ይችላል እግዚአብሔር ነው የሚያውቀው ብቻ ዛሬ ሶስት ዘመታል ማለት ነው so ይህ በእንዲህ እንዳለ እንደምታውቁት ብዙዎቻችሁ ማተቀየሩበት ምክንያት ምንድነው መላውምረኝ ሰው የለም እዚህ ጋር ተስናገር ይገባኛል ከዛ ግን ሲሄድ ከማጋ ላውራ ደሞ ዛሬ ያለው ነገ ዘላለው ምናምን ትውስ ነገር አለ አይደል ለዛ ደሞ እኛ እዚህ አለንላችሁ ከናንተ የሚጠበቀው በእነዚህ ቴሌግራም ቻናሎች እና በእነዚህ ስልኮች ደውላችሁ አገር ውስጥ ካላችሁ ሄሎ በሉ በቴሌግራም ቻናል ላይ መማር ፈልጌ ነበር በሉን እኛ ሰዎች ሌቭላችሁን አይተው ምን አይነት ትምህርት መውሰድ እንዳለባችሁ ነግራችኋል ማለት ነው without further ado ያለ ምንም ማንዛት አሁን let's dive in እንግሊዘኛ አለመቻል በዚህ ዓለም ላይ ያላችሁን ኦፖርቹኒቲ በጣም ነው ማራኪ እንግሊሽ የሚባላል ሄዳችሁ መጀመሪያ እንግሊዝኛ በደንብ ተማሩ ምርጫችሁ ማራኪ እንግሊሽ ነው ማራኪ እንግሊሽ ይላል ማራኪ እንግሊሽ ባንድ ከእንግሊዝኛ ነው እንዳልኩትኝ essential vocabulary በጣም የሚያስፈልጉ የግድ የሚያስፈልጉ ቃላቶችን ነው የምናየው ዳግማችሁ መጥቷቸው ዛሬ ሶስቱ ነው የምናያቸው ብያችኋለሁ አይደለም ሶስት ናቸው እና አካባቢው ደግሞ ምንድነው በአልፋቤት ነው ኤ ቤት ምን አሉ ቢ ቤት ምን አሉ ሲ ቤት ምን አሉ ያልኩኝ እያሰስኩ ያመጣላችኋለሁ ሰው በኤ የሚጀምር በአንደኛው የሚታወቀው ቃል ምንድነው about የሚለው ቃል ነው about ማለት ነው ሁላችሁም ታውቃላችሁ አንደኛው ስለ ነው አይደል ሰው እስኪ ተጠቅማችሁ ስለ ራስህ ንገረኝ በሉኝ መጨረሻ ላይ የምጠይቃችሁ 15ቶች አሉ tell me about yourself ማይቆሰው የለም አይደል ስለ ቀጥሎ ስለ ገንዘብ አልጨነቅም በሉኝ I don't care about money very good I don't care about money very good nice እሺ ስለኔ ምን ታስባለህ በሉኝ What do you think about me? ካላችሁኝ አሪፍ so about ማለት ስለ ማለት ነው ይሄን ሁሉም ሰው ያውቃል What do you think about me moving out here? Well, what do you think about my idea? ስለዚህ about አንደኛ ጥቅሙ ምንድነው ስለ ማለት ነው ሁለተኛ ጥቅሙ ደግሞ ምንድነው ወደ ማለት ነው ወደ ስላችሁ ሰዓት ስትጠቀሙ ኦኬ ለምሳሌ ወደ 6 ሰዓት ለማለት ስትፈልጉም ታላችሁ let's meet about 6 o'clock okay so you ስንት ዓመቱ ነው አልኳችሁ ወደ 30 ዓመቱ ነው በሉኝ he is አያወራና ጋይስ እኔ እኮ እነዚህ እኮ የመጣሁት ፓፒ ምናምን እዚህ ጋር አስቀመጥኩት እናንተን እናወራ ነው ወደ 30 ዓመቱ ነው በሉኝ he is about 30 years old he's about 30 years old look at the name of the most he's about 30 years old he's about 30 years old I'm about 20 years old በዚሁ ጋር እስኪ ጠይቃችሁ how old do you think I am ስንት ዓመት ይመስላችኋል you are about በሉና እዛው ጋር 7 እና 80 እንግዲህ አሽሩኝ ከዛ በኋላ አተሷት ማለት ነው about ማለት ወደ ማለት ነው እሺ እንደዚህ ብሎ ቁጥር ስትጠቀሙ ወደዚህ አካባቢ መጠቀም ይችላልችሁ ማለት ነው by the way እዚህ ጋር about ምን መተካት ይችላል ሌላ ቃል ነው አለ ወደ 30 ዓመት ስትሆኑ እንደምትውት ከአባውት ውጭ around መጠቀም ትችላላችሁ he's around 30 years old 5 ሰዓት አካባቢ እንገናኝ let's meet around 5 ብላችሁ መጠቀም ትችላላችሁ Yeah, the guests are arriving around 5 and so what is that አካባቢ የሚለውን approximity
approximity ማለት ቅርበት ለማለት ሲፈልጉ የምንጠቀሙበት ቃል ነው ማለት ነው right proximity one of it so about የመጀመሪያ ትርጉሙ ምንድነው ብያችኋለሁ በአማርኛ ስለ ብያለሁኝ ስለ ማለት about ማለት ነው ሁለተኛ ወደ እንደዚህ አካባቢ ለማስፈልጉ የምትጠቀሙበት ነው ብያችኋለሁ ሶስተኛ about ላይ to ብጨምርበት ምን የሚል ትርጉም ይመጣል about to ስለ ሁለት ማለት አይደለም አይደል about to የምትጠቀሙት አንድ ነገር ለማድረግ በጣም ስትቀርቡ ለምሳሌ ልመጣ ነው ስትሉ ምታላችሁ I'm about to come ላለቅስ ነው በሉኝ come on ከናንተ ጋር ነው ማውራው የግል አስተማሪያችሁ እኮ ነኝ come on now ካልሰማችሁ እንዴት ይሆናል ዝም ብሎ በፍላጎት ብቻ let's go I'm about to cry እስኪ እንግሊዘኛ ልናገር ነው በሉኝ I'm about to speak English very good nice ህይወቴን ልቀይር ነው በሉኝ ፈጠን በሉ አትበሉስ ፈጠን በሉ I'm about to change my life good I'm about to change my life ካላችሁኝ ጸዴ Your friend's about to cry. You are about to jump into a sewer. about ሶስቷ ትርጉም እቺ ነች እንዳትረሱት ይሄው የሰጧችሁ ነው ያዙት about ሶስት ትርጉም አለ አንደኛው ምንድነው አሁን ሳወራ ቆይቼ ስለ ማለት ነው ሁለተኛ ትርጉሙ ምንድነው ወደ ብሎ ቅርበት ለማውራት አለ about this size about this big ይቻላል ችግር የለው ወደ እንደዚህ ነገር ብላችሁ proximity ማውራት ማለት ነው አንድ ነገር ምን ያክል ይቀርባል የሚለው ነገር ማውራት ማለት ነው ሶስተኛውን ብያችኋለሁ የሆነ ነገር ለማድረግ ስትቀርቡ እንደዚህ ላረግ ነው ለማስፈልጉ የምትጠቀሙት ነው በabout አምስት አረፍተ ነገሮችን እንስራ ድጋሚ ጠይቃችኋለሁ ቶሎ መልሱልኝ አንደኛ መጨረሻ ላይ እንደማለካችኋለን ስለራስ ንገረኝ በሉኝ tell me about yourself very good ሁለተኛ ስለ ገንዘብ አልጨነቅም በሉኝ I don't care about money ትላለህ I don't care about money very good nice ሶስተኛ 7 ሰዓት ላይ እንገናኝ በሉኝ let's meet at about 7 o'clock let's meet at about 7 o'clock ካላችሁ ችግር የለውም ከዛ ውጪ መጠቀም ትችላላችሁ ብያችኋለሁ በአባውት ፋንታዚ ጋር let's meet around 7 o'clock ብላችሁ መጠቀም ትችላላችሁ አነርሳ around 7 ሰውየው ወደ 30 ዓመቱ ነው በሉኝ he is about 30 years old ካላችሁ you guys are awesome man nice እንግሊዘኛ ልናገር ነው በሉኝ I'm about to speak English በቃ ነገር ላደርግ ነው ስትሉ እንደዚህ ነው ስለዚህ aboutን አንደኛ እቺ ነች አርጌ ይሄው እንደዚህ ያስተምሬ ሶስቱን ትርጉም አምስቱን አረፍተ ነገር እዚህ ጋር ሰጥቼ ጨርሼላችኋለሁ ማለት ነው aboutን ጨረስን ሁለት ብቻ እንጨምራለን ኦኬ you got this nice ቀጥሎ over and above ሁለተኛ over and above የሚሉትን ቃላቶች ማውራት ፈልጋለሁ ዲፈረንሳቸው ምንድነው guys over and above even ትርጉማቸው ምንድነው over above እሺ ይኸውላችሁ ያዙልኝ እሺ ሁለቱም ከላይ የሚል ትርጉም አላቸው overንም aboveም ከላይ የሚል ትርጉም አላቸው but the difference is over ካላችሁ physically ተነካክቷል ማለት ነው over ማለት ተነካክቷል ለምሳሌ ልጁን ብርድ ልብስ አልበሰው ለማለት ፈልጉ ምንድነው የምትሉት put a blanket over the baby put the blanket over the baby ካላችሁ እንደዛ አርጉት ያላችሁ ነው ማለት ነው ኦኬ ሌላ I don't know ይሄን ነገር የምታውቁት ከሆነ over the counter የሚባሉ ሜዲሲኖች አሉ over the counter so counter ምንድነው kitchen counter አለ አይደለ እንደዚህ የሚሰዎች የሚደገፉት ምናምን so over the counter medicine ማለት እዚህ ካውንተሩ ላይ ማለት ነርሶች ወይ ምናምኖች የሚደገፉት ላይ የሚቀመጥ መድኃኒት ነው ያ መድኃኒት ምንድነው prescription አይፈልግም
ይሄ ዶክተር ትእዛዝ አይፈልግም ዝም ብላችሁ ትገዙታላችሁ ማለት ፓራሲታሞል ምናምን አለ አይደለ ዝም ብሎ ቀልቀል ያሉ መድኃኒቶች እነሱ ኦቨር ዘ ካውንተር ይባላሉ ለምንድን ነው ኦቨር ዘ ካውንተር የምንላቸው ምክንያቱም መድኃኒቶቹ ፊዚካሊ ይቀመጣሉ ካውንተሩ ላይ ኦቨር ስትሉ ከአንድ ነገር አንድ ነገር ላይ እንደዚህ ሲቀመጥ ፊዚካሊ ኦቨር ይባላል ማለት ነው ተግባብተናል Yes, it's an over-the-counter medicine, but it is... above ከሆነስ above ማለት ከላይ ማለት ነው ግን ምን አለው ስፔስ አለው ኦኬ ከላይ ነው ግን አይነካካም ማለት ነው ለምሳሌ ፎቶውን ከሶፋው በላይ ስቀለው በሉኝ ፎቶውን ከሶፋው በላይ ስቀለው መስቀል ምንድነው ክሮስ እንዳትሉኝ hang ነው hang ስለዚህ hang the picture man over the sofa or over the couch it doesn't matter ግን ትንሽ ዲፈረንስ never mind okay hang the picture over the sofa ካላችሁኝ ከሶፋ በላይ ፒክቸሩ ስቀለው ያላችሁኝ ያላችሁት ማለት ነው okay so አንደኛ ፊዚካሊ ነካካል አንደኛው ፊዚካሊ አይነካካም አንደኛው ያልኳችሁ ብቻ መልሱልኝ okay ብርድ ልብሱን ትከሻ ላይ አርገው በሉኝ put the blanket እዚህ ጋር ነሽካላው over your shoulder put the blanket over your shoulder ካላችሁኝ ጎበዞች over እና above ዲፈረንሳቸው ይሄ ነው ከዛ ውጭ ግን ቁጥር እድሜ ገደብ ሶስቱን ያዙልኝ ቁጥር እድሜ ገደብ ቁጥር እድሜ ገደብ ሶስቱን ያዙልኝ እነዚህ ስታጠቀሙ ምንድነው የምትጠቀሙት ሁሉ ጊዜ over ነው የምትጠቀሙት ለምሳሌ ከ20 ጓደኛ በላይ አለኝ ስትሉ I have above 20 friends አይደለም የምትሉት ምንድነው የምትሉት nice I have over 20 friends ካላችሁኝ እናንተ የወንተ የተስማማን ነው ማለት ነው አይምሮ የተናበብን ነው ማለት ነው I have over 20 friends very good እስኪ ከአምስት አገር በላይ ጎብኝቻለሁ በሉኝ I have visited over 5 countries I've visited over 5 countries እስኪ ስንት ሀገር ጎብኛችሁ በዚሁ ምክንያት I've visited over ብላችሁ እዛ ጋር ብታስገቡልኝ አሪፍ ነው ደስ ይለኛል okay I think you guys have travel experience ብዙዎቻችሁ ማለት ነው so over ስንል ከእንደዚህ በላይ okay ከ10 ጊዜ በላይ ደውዬላለሁ በሉኝ I've called you over 10 times ካላችሁ በለው you guys are awesome okay I have called you over 50 times እንዳረሱብኝ እሺ over ስለዚህ ከ20 በላይ ጓደኛ አለኝ የሚለው እንዳይረሳ I have over 20 friends ብቻ ጠይቃችኋለሁ ማለት ነው okay so yo ስንት አመቱ ነው አልኳችሁ አሁን ቅድም he's about ስንል እዛ አካባቢ ነው ያልኩኝ ነው አይደል ከዛ በላይ ነው ስንል ለምሳሌ ከ50 አመቱ በላይ ነው በሉኝ he is above 50 or over 50 he is over 50 ካላችሁ you guys are great he's over 50 years old he is over 50 years old ካላችሁ ትክክል ነው ለዚህ እድሜ ስታወሩ over ብላችሁ መጠቀም ያለባችሁ ማለት ነው እሺ Yes, he is over 1,000 years old. የመጨረሻ ገደብ ካለውስ ለምሳሌ ከስፒዱ ገደብ ላይ አትንዳ በሉኝ ከስፒዱ ገደብ ላይ አትንዳ don't drive over the speed limit yes don't drive over speed limits right overdose ሲመጣ ምንድነው ከዶዜጁ በላይ ከገደቡ በላይ ያልን ያወራናል አይደል what else overconfident ከገደቡ በላይ ያልን ስናወራ ስንጠቀም ብዙ ጊዜ over ነው ማለት ነው እንዳረሱ okay ስለዚህ አሁን overን ጨረስን ማለት ነው አሁን ሶስተኛ ቃላቶችን ጋር እንግባ ኤ ቤት ነው አሁን according to ሲባል ሰማላችኋል according to Papi according to ማለት ነው እንትኑን ተመስርቼ እያለ ነው ዋው ኦኬ እንትኑን ተመስርቼ ቆንጆ በጣም አሪፍ so according to የምትጠቀሙት መጀመሪያ ምንድነው source of information እያወራችሁ ነው አንድ ነገር ከየት ነው የሰማችሁት ከየት ነው ያገኛችሁት እንደዚህ እንደሚለው ከሆነ እንደዛ እንደሚለው ከሆነ ያላችሁ ነው ለምሳሌ አንተ እንደምትለው ከሆነ ካላችሁ so according to you or according to what you're saying ያላችሁት ነው ማለት ነው okay ወይ ዜናው እንዳለው ከሆነ according to the news
እዚህ ጋር እናቆም ገና እኮ ነው ኦኬ እናቴ እንደምትለው ከሆነ according to my mother ኢንፎርሜሽን የመጣው ከዛ ነው ኦኬ አሁን እንዳለው ሁኔታ ከሆነ according to the current situation according to ያላችሁ ካወራችሁ እንደዚህ እንደሆነው ከሆነ ብላችሁ ኢንፎርሜሽን ያወጣችሁ ነው ማለት ነው ኦኬ so በዚህ ሲሰራ according to my parents education is the only way out ከፈለጋችሁ ማስገባት ትችላላችሁ according to my parents education is the only way out ካልኩኝ ቤተሰቦች እንደሚሉት ከሆነ በአሁን ሰዓት በቃ ዋና መውጫዬ ምንድነው ትምህርት ነው ያላችሁ ነው ማለት ነው according to our government life in Ethiopia is amazing ብል መንግስት እንደሚለው ከሆነ ኢትዮጵያ ውስጥ ህይወት ቆንጆ ነው ያለው ማለት ነው okay according to the people ሶያ ታሪክ according to what the weather ያላችሁ ብቻ መከተል ትችላላችሁ እስኪ ማን እንዳለው ምንድነው እስኪ according to ብላችሁ መከተል ትችላላችሁ ማለት ነው እንትን እንዳለው ከሆነ ብላችሁ ካገኛችሁ ኢንፎርሜሽን ነው የምታስገቡት ቀደም በደንብ አድርገው ገልጾታል እንትን ተመስርቶ እንደሚለው ነገር አንድ ነው ቆንጆ ነው ኦኬ ቀጥሎ የሆነ ፕላን ስትከተሉ አሁን እዚሁ ጋር ያለችው ነገር ነች ሁለተኛውን ያዟት ኦኬ የሆነ ፕላን እንደንትኑ ብላችሁ ለማስፈልጉ according to ብላችሁ መጠቀም ትችላላችሁ ለምሳሌ how's everything ስላችሁ እንዴት ነው ነገር ስላችሁ ሁሉም ነገር እንደ ፕላኑ እየሄደ ነው ለማስፈልጉ everything is going according to a plan everything is going according to plan ልክ እስኪ አሁን እናንተ ያንተን ኢንስትራክሽን ተከትዬ ፕራክቲስ ያረኩ ነው በሉኝ ፕራክቲስ ያረኩ ነው ብላችሁ ጀምሩ I am practicing according to your instructions I'm practicing according to your instructions ካላችሁ በጣም አሪፍ እንደ ህጉ ስትሉ according to the law or according to the rules ብላችሁ በጠቀም ትችላላችሁ And according to my superiors you need 2 eyes to be a meaningful part of the war effort And according to the kid who works there this is a pretty good approximation of what your daughter will look like 18 years from now እያለ ይቀጥላል so according to ሚለው ይሄን ይመስላል ሁለተኛ አንድ ነገር እንደዚህ እንደሚባለው ከሆነ ሁለተኛ ደግሞ እንደተባለው okay I'm living my life according to the Bible በስመ አብ ቆንጆ አረፍተ ነገር I'm living my life according to the Bible ስትሉ መጽሐፍ ቅዱስ እንደፈቀደው ነው ህይወቴን እየኖርኩኝ ያለሁት ይላችሁ ሁላችንም ለዛ እንድንኖር እግዚአብሔር ይርዳን that's the way to go so according to ስንጠቀም ይሄን ይመስላል ሶስት ዋና ቃሎቻችን በኤ የሚጀምሩ part 1 ነው ይሄ አይከብድም በቃ 15 አራት ነገዛችሁ ጨረሳችሁ ማለት ነው እስኪ እናጥፋውና እና ዛሬ የተማራችሁ ሶስት ቃላቶች ነገሩኝ አንደኛው የተማረው ምን ነበር about ሚለውን ቃል ሳይቻችኋለሁ come on about ሚለው ቃል ሶስት ትርጉም አለው እሱን ሳይቻችኋለሁ ሁለተኛ ያስተማርኳችሁ ምን ነበር over and above የሚሉት ቃላቶች ዲፈረንሳቸው ምን ይመስላል የሚለው ነገር አሳይቻችኋለሁ ሶስተኛ ያሳያችሁ ምንድነው አሁን according to የሚለው አሳይቻችኋለሁ ማለት ነው እነዚህ ናቸው መጨረሻ ላይ እንግዲህ ከ15 ስንት እንደምትመልሱ ትነግሩኛላችሁ 5 5 10 ከ13 ስንት እንደምትመልሱ እናያለን ቶታል ለምጠይቃችሁ ነገር መልሱልኝ እሺ አንደኛ ስለራስህ ንገረኝ 1 2 3 tell me about yourself አክሰንት ነው ያመጣችሁሽ ሁለተኛ ስለ ገንዘብ ነው ያልጨነቅ 1 2 ሶስት I don't care about money ካላችሁ በጣም ጸዴ I don't care about money እስኪ ብዙ ጋር ሰዎች ስለሚሉት ነገር አልጨነቅም በሉኝ 1 2 3 I don't care about what people say man I don't care about what people say ካላችሁ you guys are the goats አራተኛ 7 ሰዓት ላይ እንገናኝ በሉኝ 1 2 3 let's meet around 7 o'clock or about 7 o'clock ካላችሁ day okay let's meet around 7 o'clock let's meet about 7 o'clock both work አምስተኛ ወደ 30 ዓመቱ ነው በሉኝ 1 2 3 he is about 30 years old he's about 30 years old ካላችሁ man you guys are killing it ስድስተኛ ህይወቴን ልቀይር ነው በሉኝ ወይም እንግሊዝኛ ልናገር ነው በቃ ይሄው ደረስኩኝ በሉኝ 1 2 3 I am
about to speak English. I'm about to speak English. ካላችሁ you guys are the best. ሰባተኛ ትከሻህ ላይ ብርድ ልብስ አድርገውልኝ 1 2 3 put a blanket about your shoulder አላችሁኝ no man ጨረስን እኮ over your shoulder put the blanket over your shoulder ካላችሁኝ that's perfect okay ከ20 በላይ ጓደኞች አሉኝ በሉኝ 1 2 3 I have over 20 friends. I have over 20 friends. Kalachu, you guys are killing it. Huh? Esu ka hamsa amatu balay no balunya. And hulet. So he is over 50 years old. He's over 50 years old. Kalachu, that's crazy. Good. Good. Ka speed limit balay atenda baluny. And hulet. Sost, don't drive over the speed limit. Don't drive over the speed limit. Speed limit. Don't drive over the speed limit. Don't drive over the speed limit, Kalachrin. You guys are crushing it. You're crushing it. You're doing great. Nice. ቤተሰቦች እንደሚሉት ከሆነ ዋናው መውጫ መንገድ ትምህርት ነው በሉኝ 1 2 According to my parents, education is the only way out. According to my parents, education is the only way out. አንተ እንደምትለው ከሆነ እንግሊዘኛ በአንድ ወር ለምዳለን still according to you we'll be able to speak English in 1 month. ላችሁ ብትጠቀም ትችላላችሁ but I never said that. I just said you could improve. Good. ሁሉም ነገር በፕላኑ መሰረት እየሄደ ነው በሉኝ 1 2 3 everything is going according to plan. ካላችሁ በጣም crazy. Good. የመጨረሻው ህይወቴን በመጽሐፍ ቅዱስ መሰረት ነው የምኖረው በሉኝ 1 2 3 I live my life according to the Bible. ካላችሁ ምን ትፈልጋላችሁ በሉ እንግዲህ አሁን ኮሜንት ላይ ገብታችሁ ስትናገኛችሁ ትነግሩኛላችሁ እንዲች ቅርጭምጭም ያደረኩኝ 3-4 ነገር ቁም ነገር አላት እንደዚህ ያዝ ያደረገን እንቀጥላለን ማለት ነው እንዲቀጥል ከፈለጋችሁ more ያላችሁ ነገሩኝ ሜምበር ያላችሁ ሰዎች ሜምበር ብትሆኑ በጣም አፕሪሺየት እናደርጋችኋለን ለእናንተም የሚሆን ቪዲዮ እንሰራለን ቁጥራችሁ ይብዛልንና ሰብስክራይብ ላይክ ሼር ምናምን መደረግ አይረሳ ይሄው አንድ ብዬ ጀምሬላችኋለሁ አስፈላጊ የሆኑት አንኳር የሆኑ ቃላቶችን እንደዚህ ያመጣው መገባችኋለሁ ማለት ነው ለዛሬው ያለን ቆይታ ይሄንን ይመስላል Maraki English, ያስችላል. Come and join us.